ጌታን አምናችሁ ስትኖሩ ዝም ብላችሁ ቅርፍፍ ብለን በራሳችን ጉልበትና አቅም እየተፈጨረጨርን እንደው በጎ ነኝ ካምናው ዘንድሮ ይሻለኛል ምናምን ብለን የራሳችንን ኃይል ሰብሰብ አድርገን ልንኖር ሳይሆን እግዚአብሔር የሚያስገርም ኃይል ይሰጣችሁ። ይሄ ኃይል መንፈሳዊ ኃይል ለሚያምኑ ሰዎች እሺ ጌታን አመን ነው ልጆች ሆነን ፓስተር ቸሬ አምነን ስንኖር ተስፋችን ምን ነው? ለአማኞች ኃይል ይሰጣል። ለሚያምኑ ሰዎች ኃይል ይሰጣል። ኃይል ለሌላቸው ኃይል ይሰጣል። ምንድነው ኃይሉ? ኃይል የመንፈስ ቅዱስ ኃይል ጉልበት ይሰጣቸዋል። ኃይል የሌላችሁ ሰዎች ጉልበት ውስጣችሁ ይላል በጣም ብዙ እንትን ኃይል ጨርሷል። አንድ መኪና ነዳጅ ሲጨርስ ማለት ነው ኃይል የጨረሰ ሰው የሆነ ጥግ ቆመ ሰው ጥግ ቆሞ አላፊ አግዳሚውን የሚያይ ሰው መሄድ የማይችል ነው። ኃይል ሲሰጠን እንሄዳለን ወደፊት። ኃይል ይሰጠናል። የመበርታት ኃይል፣ የብርታቱ ጉልበት የጌታ የኃይሉ ጉልበት ነው እኛ ውስጥ ያለው። ኃይል ይሰጠናል። ከደከምንበት መንጭቀን የምንነሳበት ኃይል፣ ካዘንበት፣ ከቆዘምንበት፣ ከፎረሽንበት ባዶነት ከሚሰማበት ከዛ ነገር ውስጥ መንጥቀን የምንወጣበት ኃይል፣ ከወደቅንበት እጅ ብለን ብድግ ብለን አቧራችንን አራግፈን የምንነሳበት ኃይል ይሰጣል። ለማ ለአማኙ። ይሄ ብቻ አይደለም፣ የሚያገለግልበት ሁሉ ኃይል ነው የሚሰጠው ጌታ። የምናገለግለው እግዚአብሔር በሚሰጠኝ ኃይል ነው አይደለም የሚለው? እግዚአብሔር በሚሰጠን ኃይል ነው የምናገለግለው። የሰማይ አምላክ እግዚአብሔር ኃይሉን ያለብሳችሁ። በደንብ አሜን በሉኝ። እንደሱ ነው የሚለው ማርቆስ 16 በጣም ፌመሱን የመጽሐፍ ቅዱስ ክፍል ላሳያችሁ። ለክርስቲያኖች የተሰጠ ተስፋ ነው። እንደዚህ ይላል 16 ቁጥር 17 ያመኑትንም ምን ያሉትን ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንት ያወጣሉ። ይሄ ተስፋ ያመኑ ሰዎች ተስፋ። በስሜ አጋንንትን ያወጣሉ። አጋንንቶችን ያወጣሉ። በአዲስ ቋንቋ ይናገራሉ። እባቦችን ይይዛሉ። የሚገርል ነገር ቢጠጡ አይጎዳቸውም። እጃቸውን በድውያን ላይ ይጭናሉ፣ እነርሱም ይድናሉ ይላል። ይሄ ተስፋ ለማን የተሰጠ ተስፋ ነው? እስቲ እጅ ያለው እጅ ጎሽ፣ ይሄ እጅን በእግዚአብሔር ኃይል ወስዳችሁ ስትጭኑ የታመመ ሰው ይፈወሳል እያላችሁ አንቺ ከመቼ ወዲህ ነው የምትፈውሽው? እኛ አይደለን የምንፈውሰው የእግዚአብሔር ኃይል። እስቲ ይኸውላችሁ የሆነ ሱቅ ውስጥ ህንፃ መሳሪያ ሱቅ ውስጥ ተጠቅሎ በመቶ ሜትር ተጠቅሎ የተቀመጠ ኤሌክትሪክ እግዚአብሔር ኃይል ይሰጣቸዋል። ለነማ ላመኑት ምልክት አላቸው። ያመኑ ሰዎች ምልክት አላቸው። እንደ ትናንትናው አይደለም፣ እንደ ዛሬ። የትናንትናው ኖርማል ነው። የዛሬ ምንድነው? አጋንንትን ይመታሉ። አጋንንቶችን ይመታሉ። አጋንንቶችን ያስወጣሉ። ድው ያለ እጃቸውን ይጭናሉ፣ ይፈወሳሉ ነው የሚል። ሌላ ኤክሰርሳይዝ አትስሩ። በጣም ብዙ የሚለማመዱ ሰዎች አሉ። አጥንተው እንትና ያለውን የሚሉ ማለት ነው። አይሰራም። ኃይል የሚሰጠን አንድ ነው። ለዚህ ነው ጳውሎስ ኃይልን በሚሰጠኝ በማን ያለው? በክርስቶስ። ስንቱን ነው የምችለው? እሺ ሁሉን መሻል የምትፈልጉ ሰዎች አላችሁ? ኃይልን ከሚሰጣችሁ ጋር ተገናኙ። የተገናኛችኋቸው መስመሮች በጣጥሷቸውና ጌታን ተገናኙት። ከሱ ጋር ከተገናኛችሁ ኃይላችሁ ያሉ በቃ አለቀ። ይሄንን የትግጠመው ከኃይሉ ጋር እስካለ ድረስ ኃይላል። ከዛ በመቀስ ቆርጠ ደግሞ አውጣው ኃይል። የብዙ አገልጋይ በሽታ ይሄ ነው። ያንን በገጠመ ጊዜ የሚሰራበት ኃይል በሱ ተገልጦ የሚያጽናና፣ በሱ ተገልጦ ወደቀ የሚያነሳ፣ በሱ ተገልጦ እግዚአብሔርም የሰራበት አጋንንት የሚያስወጣው ፈውስ የሚያደርገው ታምር የሚሰራው ሰውዬ የራሱ ይመስለውና በጥሱኝና በራሴ ሉዓላዊ ሉም ብሎ ሲበጠስ ተመልሶ ገመድ መዝለያ ይሆናል። ብራዝ ልብስ ማስጫ ይሆናል። ልበትን ኃይል ይሰጣል። የምንኖርበትን ኃይል ይሰጠናል። ከወደቅንበት የምንነሳበትን ኃይል ይሰጠናል። ለመጸለይ የምንችልበትን ኃይል ይሰጠናል። ወደ ጌታ ቤት የምንሮጥበትን ኃይል ይሰጠናል። በፊቱ እንድንጸና የሚያደርግን ኃይል ይሰጠናል። ከዝለት ውስጥ የሚያወጣ ኃይልን ይሰጠናል። አይናችንን ይከፍተዋል። የጌታ ኃይል ለሚያምዳዩ ከሱ ጋር እንደሆነ የተያያዘ ከጌታ ጋር የተያያዘ አይደለም። ይኸውላችሁ እናንተ ጌታ የአቅም ችግር የለበት። ምን ሆናችሁ አይግድ ምኑ ስንጠፋ በማ በዚህ እንቅፋት የቱ እንቅፋት? ይሄ አውሎ ይሄ ዝም በል ዝም ይሄ ሲሉት ውሃው የገባው ጸጥ በል ሲሉት ጸጥ። ኢማን ነው የሚታዘዙ ወገኖቼ። ለሚያምኑ ሰዎች የትኛውም አይነት የህይወት እንቅፋት ይነሳል። ይሄኛው ከባድ ነው ቸሬ፣ ይሄኛው አደገኛ ነው የምትለውን ዛሬ ማታ ጸጥ በል ይለዋል።
ከሰማኸኝ አሜን በል። ይሄኛው ከባዱ ነው። ይሄ አደገኛ የምትለውን ጸጥ በል ይለው። በሱ ላይ ጌታ ነው። እሱ ሲናገር አውሎ ንፋስ ጆሮ ያወጣል። ጆሮ አለ። ያዛቸዋል እኮ እናንተ መስሏችሁ ነው እንጂ ያዛቸዋል እኮ። መጽሐፍ ቅዱስ ዮርዳኖስ ወደ ኋላ ያፈገፈገች ባህር እኮ ተነስቶ እኮ ያመልከዋል። ብራዘር ድንጋዮች እኮ ባህር እኮ ተነስቶ ያጨበጭብለታል እኮ የኔን ጌታ። ሁሉ እኮ ፍጥረታት ሁሉ እኮ ይሰሙታል እኮ። እሱ ነው እኮ የኛ ጌታ። ለሚያምኑ ሰዎች ያው የህይወት እንቅፋት ይነሳል። የእናንተ እንቅፋት ምንድን ነው? በቃ እሱን ያነሳዋል ጌታ። ጸጥ በል ይላል። ሰው ቢሆን ጸጥ በል ይላል። አሳዳጅ አለው ጸጥ በል ይላል። በቃ እርክት የምትሉበትን ነገር ያደርጋል። እስቲ አሜን። ቃና ዘገሊላ ላይ የተፈጠረውን ነገር ታስታውሳላችሁ? ምዕራፍ 1 ላይ ምዕራፍ 2 ላይ አይደል? ወይኑ ሰዎቹ ለፍተው የጠመቁት ወይን አለቀ ወገቡ ላይ ለእንግዳ ሳይደርስ። ከዛ ማርያም ጌታ ሆይ የወይን ጠጅ እኮ አለቀባቸው። አሁን እዛ ቤት የመጣ እንቅፋት እጥረት፣ የአቅርቦት እጥረት፣ ይሄ እንቅፋት የጀመራችሁትን መጨረስ የማትችሉበት ፋይናንስ ሊሆን ይችላል። ምንም ነገር እጥረት ግጥም ይልና ያቆማል። ድንገት ውርደት ወይ ውድቀት የሚመስል ነገር ግጥም ያደርጋል። ቤት ግጥም ምንም ልታደርገው የማትችል እጥረት ይመጣና ቀጥ በምን ታደርገዋል? አለቀ። የማይገዛ ነገር አለቀ። የሚጠመቅ የሚጣል ነገር አለቀ። ወይን ጠጁ አለቀ። አለቀ። ፍርሃት ነው፣ ድንገት ጭንቀት፣ እንግዳ አለ። ይሄ ውርደት ነው፣ ውድቀት። ይሄ እንቅፋት፣ የህይወት እንቅፋት። ጀምራችሁ የሆነ ነገር ቀጥ ያለባችሁ፣ በአቅም ጉዳይ ቀጥ ያላችሁ፣ ምናልባት ካልኩሌት ስታደርጉ ያሰባችሁትን ነገርና የጀመራችሁት ነገር ወገቡ ላይ መጥቶ ቀጥ ይላል። እንዳሰብነዋል ወይ እንደዚህ ያለ ምን ግራ ትጋባላችሁ። ሂሳብ ሰርታችሁ ጀምራችሁ መንገድ ላይ ቀጥ ቢልባችሁ፣ ይሄ የህይወት እንቅፋት። ኢየሱስ እያለ የህይወት እንቅፋት ይነሳል። የዚህ ቤት እንቅፋት የመጀመሪያ ኢየሱስ አገልግሎት ሲጀምር የህይወት እንቅፋትን በማንሳት የዚህ ቤተሰብ ደግሞ የብቻቸውን እኮ ቤተሰብ እኮ ፋሚሊ ያለ ህዝብ ጠርተው በህዝብ ፊት የሚዋረዱበት እንቅፋት ምን አለቀ የሚባል እንቅፋት እጥረት ምን ያልኩ እሱ ሚላችሁ ናቸው። ምንድነው የሚለው? ውጭ ያሉትን ድንጋይ ጋኖች ውሃ ሙሏቸው። ይሄ ምን የሚፈልግ ጉዳይ? እምነት በሉት እስቲ። እምነት ሂሳብ አይደለም የሚፈልገው። ይሄ ካልኩሌሽን አይደለም። እምነት ድንጋዩን ጋኖች ውሃ ቀዱና ሙሏቸዋል። እኔ እዛ ቤት ካሉት ሰዎች ሁሉ በጣም የምደነቅባቸው አገልጋዮቹ ናቸው። አሳላፊው አይደለ፣ አያቅም፣ ኬት እንደመጣ አያቅም ባለቤቱ። አገልጋዮቹ ግን የተባሉትን እጥረቱና የመጣው ድንጋጤ የመጣው እንቅፋት ከባድ ስለሆነ አስደንግጧቸዋል። ሄዱና ውሃ ሞላን አሉት። ሞላቸው፣ በጣም ጥሩ። እሱን ሂዱና ቅዱና አድሉ አላቸው። ራሳችን ከምንጭ ደን የቀዳነው እኮ ነው እኮ። ይሄ ምን ይፈልጋል? እምነት። እኔ አይገርማችሁ አገልጋዮቹ በጣም ነው የሚገርመው። ይሄ የሚያዘው ማን ነው? ከዚህ በፊት ታምር ሲሰራ አይተውታል? አያውቁት። ሰርግን የመጣው ከእናቱ ጋር አልክ። አዎ እሺ። ሄዱና እዛው ራሳቸው ቀርተው የሞሉትን የድንጋይ ጋን ውስጥ አሉን ቀርተው አመጡና ለአሳላፊው ሰጡት። አሳላፊው ከዛስ እንዴ በጣም ምን አይነት ጉዶች ናችሁ እናንተ! እንዴት እንደዚህ አይነት ወይን ትደብቃላችሁ አሉ። የህይወት እንቅፋት ሲነሳ ይዞት የሚመጣውን እርካታ ተመልከት። እነሱ የለፉበትን፣ እነሱ የደከሙበትን፣ እነሱ አለን ብለው የሰጡትን ነገር መናኛ አደረገው። አዲስ ነው። በጣም ገረማቸው። ሰው አሉት፣ ጠሩትና ሰው መጀመሪያ ደናውን ይሰጥና ሰው ሞቅ ሲለው ሲሰክር መናኛውን አውጥቶ ይሰጣል። እናንተ ግን መናኛ መጀመሪያ ትሰጡናላችሁ አሉ። የህይወትን የመጀመሪያ ክፍል መናኛ ማድረግ የሚችል እምነት። ይኸው እስከ ዛሬ ኖሬ ነበር እንዴ ማድረግ ማለት እንድትችል ያደርጋል እምነት። ይሄ ለክርስቲያኖች የተሰጠ ተስፋ። በቃ ህይወቴ እንደዚሁ ጌታ ሆይ የተመላለስኩ ቤት ዘመኔ ሊያልቅ ነው አትበይ። ኑሬ አላቅም፣ እኔ ኑሬ አላቅም፣ ወይኔ አሁን ነው ኑሮ የጀመርኩት እምትልበትን እርካታ የተሞላ በመንፈስ ጢም ያለ የእግዚአብሔርን ክብር የሚያይ አይንና ማንነት ይሰጣል። እምነት እርካታ ይዞል ይመጣል። እርካታ አላቸው የሚያምኑ ሰዎች። እርካት ብላችሁ እረፍ ብላችሁ
ተደምማችሁ አስደምማችሁ እንደዚህ እኮ አልነበረችም አሁን እንዴት እንደዚህ ሆነች፣ በፊት እኮ በጣም ጭንቀታም ነበር አሁን እንዴት እንደዚህ አረፈ፣ በፊት እኮ ንፉግ ነበር እንዴት ቸር ሆነ። የጌታ መንፈስ ሲመጣ እንደዚህ ነው። ቋጣሪ እኮ አያረግም፣ ይፈታህና ወይኔ ዳዲ ትባላለህ፣ ደጉ ሰውዬ ትሆናለህ። ቋጣሪ ሆነ አትሞትም። ሌላ ሰውዬ እግዚአብሔር ይፈጥራል። እስቲ በደንብ አሜን በሉ። በጌታ በኢየሱስ ስም የእምነት ኃይል በሕይወታችሁ ይስራባችሁ። የሚያምኑ ሰዎችን ጌታ ያረካችሁ። እምነት ከስራ ጋር እምነትን ሰው አምኖ መንቀሳቀስ ሲጀምር እርካታ የተሞላ ህይወት መናኛ ይሆናል። እስከዛሬ በከንቱ እድሜን ጨረስኩት፣ በከንቱ ነው የለፋሁት፣ ለካ እንደዚህ ነው ካንተ ጋር ነው ለካ መሮጥ የነበረብኝ፣ ብቻዬን ሮጬ ደክሜ ብዙ ነገር እኮ ኖሮት እርካታ ያጣማ ክርስቲያን አለ። ለፍቶ ሰርቶ አግኝቷል እኮ ግን እርካታ የለውም። ለምን ካልከኝ በጥሶታል፣ ገመድ ነው፣ ኃይል የለም ውስጡ። ጌታ እንዳልኳችሁ በጣም ትለፋላችሁ፣ ብራችሁን አይቀማችሁም፣ ትለፋላችሁ፣ ዕቃችሁን አይወስድባችሁም። እርካታውን ግን አታገኙትም። ውስጥ ነው ያለው፣ እሱን አታገኙትም። እሱን ሲሰጣችሁ ትንሹ ብዙ ሆነ፣ አሮጌው አዲስ ሆነ። ትደመማላችሁ። የእግዚአብሔር መንፈስ ያረካችሁ። ይሄ ለክርስቲያኖች የተሰጠ ተስፋ። እሱ ይላችሁ ጸሎታችሁ ይሰራ። እሱ ይላችሁ ማለት ምንም አትጨነቁ። ጌታ አሁን ቢመጣ ልጄ አይዞሽ አትፍሪ፣ ልጄ አይዞህ አትፍራ፣ እመን ብቻ እንጂ ምን አትበላሉ፣ አትፍራ። መርዶ እኮ ነው የሰማሁት። ኢያሪዎስ ልጄ እኮ ሞታለች ነው የተባልኩት እኮ። እመን ብቻ እንጂ አትፍራ፣ እመን ብቻ እንጂ አትፍራ። የሚያስፈልገው ለክርስቲያን ማመን ነው። ጌታን እናምነዋለን እንደ ፈቃዱ እንደወደደ ይሰራና ሸልሞ ሸላልሞ በክብር በሕይወታችን ታምራትን ያደርጋል። በኢየሱስ ስም በእምነት የሚገኘው የእግዚአብሔር ሞገስ የእግዚአብሔር ክብር ከእናንተ ጋር ይሁን።